ጠቅላይ ሚኒስትር ዶክተር አብይ አህመድ ተፈጥሮ የሰጠችንን ጸጋ ማወቅ ማንበብና መገንዘብ አለብን አሉ። ጠቅላይ ሚኒስትሩ በገበታ ለትውልድ ውጥን በአፋር ክልል የተገነባውን ለኢንሌ ፓልም ሎጅ አስመርቀው ከፍተዋል። በዚህ ወቅት እንዳሉት በዓለም ላይ የመጣው ነገር ከባድ ቢሆንም ፈጣሪ በሰጠን ዝናብ የኢትዮጵያ አርሶ አደሮች ቢያንስ 2 ሚሊዮን ሄክታር መሬት በበልግ ማረስ ከቻልን ብዙ ነገሮችን መሸፈን እንችላለን። በመካከለኛው ምስራቅ በተፈጠረው ችግር ለኛ ብቻ ሳይሆን ለሚቸገሩ ሰዎች ጭምር ለመድረስ እድል እንደሚሰጥም አብራርተዋል። በተመሳሳይ ኢንሌ ፓልም ሎጅ ለእኛ ከሐውልት በላይ ነው፣ ለህዝቡ ትርፍ ያለውና የሚጠቀምበት ነው ሲሉ የአፋር ክልል ርዕሰ መስተዳደር አወል አርባ ተናገሩ። አቶ አወል በዚህ ወቅት ትልቁ ፕሮጀክት ኢንሌ ፓልም ሎጅን ለመጠበቅ ለማቆየትና ቱሪስት በመሳብ የጎላ አካል ማድረግ ከሁሉም አፋር የሚጠበቅ መሆኑን አስገንዝበዋል። ዜጎች ኢንሌ ፓልም ሎጅን እንዲጎበኙ ጥሪ አቅርበዋል። ባህር ዳር በየብስ መንገድና በአየር መንገድ መሰረተ ልማት አስደናቂ የለውጥ ጉዞ ላይ ናት አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ከአባይ ዳርቻ እስከ ከተማዋ እምብርት እየተገነባ ያለው መንገድ የትውልድ መሻገሪያ የከተማዋ የትንሣኤ ድልድይ ነው ብለዋል። አክለውም እያስፋፋ ነው ያለው ኤርፖርትም የባህር ዳር ብቻ ሳይሆን የሀገራችንን የከፍታ እርምጃ የሚያፋጥን ነው ሲሉም ተናግረዋል።